ፌስቡክን ለረጅም ጊዜ ስንጠቀመው ኑረናል። ነገር ግን በውስጡ ብዙ የማናስተውላቸው ሴቲንጎች ማስተካከል ያለብን አለ። ታዲያ በዛሬው ፕሮግራም ይዤላችሁ የመጣሁት ወደ 10 የሚጠጉ ማስተካከል ያሉብን ወሳኝ ሴቲንጎችን ነው። እነዚህን ሴቲንጎች ማስተካከላችሁ አንደኛ ለፌስቡካችሁ የበለጠ ደህንነቱን ማጠናከር ይኖርባችኋል። በቀላሉ ሰዎች የእናንተን ፌስቡክ እንዳይጠቀሙ ወይም እንዳይሰልሏችሁ ያደርጓችኋል። በተጨማሪ ደግሞ ፌስቡክ ላይ ቪዲዮ ስትመለከቱ፣ ፖስት ስታደርጉ፣ አንዳንድ ነገሮችን በምታደርጉበት ሰዓት ፕራይቬሲያችሁን ለመጠበቅ እንደዚሁም ቪዲዮ ስትመለከቱ በጥሩ ሁኔታ እንድትመለከቱ የሚያደርጓችሁ ናቸው ማለት ነው። አጠቃላይ ያለውን ነገር እየገባሁ አሳያችኋለሁ። ቆይታችሁን ከኔ ጋር አድርጉ። ለቻናሉ አዳዲስ ከሆናችሁ ይህን ቤት ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንደዚሁም ቪዲዮ ላይክ በማድረግ አበረታቱ። አብራችሁን ቆዩ። የመጀመሪያው ቱ ፋክተር አውተንቲኬሽን ይባላል። ይህም ሁሉም ሰው የፌስቡክ ተጠቃሚ የሆነ ሊያውቀውና ሊተገብረው የሚገባ ነው። ቱ ፋክተር አውተንቲኬሽን የፌስቡክ አካውንታችሁን ከማንኛውም ያልተፈቀደ ሌባ ለመጠበቅ የተዘጋጀ ነው። ቱ ፋክተር አውተንቲኬሽን ማለት ከፓስዋርዳችሁ በተጨማሪ ሌላ ተጨማሪ የማረጋገጫ ኮድ በመጠቀም ብቻ አካውንታችሁ ላይ መግባት የሚያስችላችሁ ነው። እንዴት እንደምታደርጉት ላሳያችሁ። እሺ፣ በመጀመሪያ ወደ ፌስቡክ ትገባላችሁ። ከዛም በመቀጠል ከላይ ፕሮፋይላችሁን ትነካላችሁ ማለት ነው። ወደ ታች ስክሮል አድርጋችሁ መጨረሻ አካባቢ ሴቲንግ ኤንድ ፕራይቬሲ የሚል አለ። እሱን አንድ ጊዜ ትነኩታላችሁ ማለት ነው። በድጋሚ አሁንም ሴቲንግስ የሚለውን አንድ ጊዜ ትነኩታላችሁ። ከዛ በመቀጠል ሜታ አካውንት ሴንተር የሚል አለ። ይችኛዋን ሲ ሞር ኢን አካውንት ሴንተር የምትላለች እሷን አንድ ጊዜ ክሊክ ታደርጓታላችሁ። በመቀጠል እንደምትመለከቱት ፓስወርድ ኤንድ ሴኩሪቲ የሚል አለ ከታች፣ እሱን አንድ ጊዜ ትነኩታላችሁ። እንደምትመለከቱት ቼንጅ ፓስወርድ ይላል። ይሄ ፓስወርዳችሁን ለመቀየር ነው። ሁለተኛ ላይ ያለችው ግን ቱ ፋክተር አውተንቲኬሽን የምትላለች፣ ይችን አንድ ጊዜ ተጭናችሁ አካውንታችሁን ትመርጣላችሁ። እኔ የተለያየ አካውንት ስላለኝ ነው። እኔ ኦን ነው እንደምትመለከቱት ቱ ፋክተር አውተንቲኬሽን ኢዝ ኦን ነው የሚለው። ስለዚህ የእናንተ ኦን ካልሆነ ኦን ነው አድርጉ ነው የሚላችሁ። ስለዚህ ስልክ ቁጥራችሁን በማስገባት የማረጋገጫ ኮድ ይልክላችኋል። ቬሪፋይ በማድረግ ስልክ ቁጥራችሁን ቱ ፋክተር አውተንቲኬሽን ኦን አድርጉበት ማለት ነው። ይህን ስታደርጉ ለምን ይጠቅማችኋል? ለምሳሌ አንድ ሰው የፌስቡካችሁን ፓስዋርድ ቢያውቀው እንኳ መግባት አይችልም። ምክንያቱም ሌላ ተጨማሪ ኮድ ይጠይቀዋል ማለት ነው። ይህም ምንድነው? ቱ ፋክተር አውተንቲኬሽን ኮድ ላይ ያስገባችሁ ስልክ ቁጥር፣ በዛ ስልክ ቁጥር ኮድ ይላካል። ያንን ስልክ ቁጥር ማግኘት ካልቻለ በፓስዋርዱ ብቻ መግባት አይችልም ማለት ነው። ስለዚህ የሶስተኛ ማረጋገጫ ሆናችሁ ማለት ነው። ፌስቡካችሁ የሆነ ሰዓት ሊጠቅማችሁ ስለሚችል ግዴታ ሴኩር ማድረግ ይኖርባችኋል። ፌስቡክ ስትጠቀሙ ማወቅ ያለባችሁና ማስተካከል ያለባችሁ ነገር ደግሞ አድ ፕሪፈረንስስ የሚባል ፊቸር አለ። ይህም ምንድነው? ፌስቡክ የሚያሳየን ማስታወቂያዎች እኛ በምንወዳቸው ነገሮች ላይ ተመስርቶ ነው። አይታችሁ ከሆነ የሆነ ሾፕ ላይ ገብታችሁ የሆነ ነገር ሰርች ስታደርጉ በፌስቡክ እየመጣ ተመሳሳይ ነገር አላሰለቻችሁም? አሊ ኤክስፕረስ ላይ ለምሳሌ የሆነ ጫማ ሰርች አድርጋችሁ የሆነ ልብስ ሰርች አድርጋችሁ ከዛ መቀጠል ወደ ፌስቡክ አካውንታችሁ ላይ ስትገቡ ቀጥታ ምን እንደምትፈልጉ ስለሚያውቅ ቀጥታ የምትፈልጉትን አይነት ልብስና ጫማ ማስታወቂያ እያሳየ እናንተን ሊያሰለቻችሁ ይችላል። ይህንን ማስተካከል ደግሞ የማይጠቅሙና የማንፈልጋቸው ማስታወቂያዎች እንዳይመጡብን ይቀንሳል ማለት ነው። ስለዚህ አሁን እንዴት እንደምታስተካክሉ ላሳያችሁ። እሺ፣ አሁን ቀጥታ ወደ ፌስቡክ እንሄዳለን። ከላይ ፕሮፋይላችንን እንነካለን። አሁንም ከታች ሴቲንግስ ኤንድ ፕራይቬሲ የሚላለ እሱን አንድ ጊዜ ትጫኑታላችሁ። ድጋሚ ሴቲንግስ የሚለውን ተጫኑ። በመቀጠል ሜታ አካውንት ሴንተር የሚላለ ሲ ሞር የሚለውን ከታች ትጫኑታላችሁ ማለት ነው። በመቀጠል ወደ ታች ስክሮል ታደርጉና አድ ፕሪፈራንስስ የሚላለ እሱን አንድ ጊዜ ንኩት። ከዛ እንደምትመለከቱት ከስተማይዝ አድ እና ማኔጅ ኢንፎ የሚላለ። ስለዚህ አሁን ከዚህ የምትመለከቷቸው በሙሉ ወደ እናንተ የሚመጡ ማስታወቂያዎች ናቸው ማለት ነው። ስለዚህ እነዚህን ሙሉ በሙሉ ማስቆም አይቻልም። ነገር ግን ማኔጅ ኢንፎርሜሽን የሚለውን ሁለተኛውን ትነኩና ወደ ታች ትወርዱና አዲስ ሾውን አውትሳይድ ፍሮም ሜታ የሚላለ አድ ፍሮም አድ ፓርትነርስ የምትላለች የመጀመሪያዋ፣ እሷን ትነኩና እዚህ ጋር እንደምትመለከቱት ሾሚ አዲስ ፍሮም አድ ፓርትነርስ የሚላለ። እናንተ የምታደርጉ ምንድነው? ዶንት ሾው ሚ አዲስ ፍሮም አድ ፓርትነርስ የሚለውን ትነኩና ታስቆሙታላችሁ ማለት ነው። ይህ ምንድነው? በተለያየ ቦታ ላይ ገብታችሁ በአፕሊኬሽኖች ሰርች የምታደርጉትን ነገር ፌስቡክ በራሱ ገጽ ላይ እያመጣ እንዳያጨናንቃችሁ የሚያደርግ ፊቸር ነው ማለት ነው። በሶስተኛ ደረጃ ፍሬንድ ሪኩዌስት ሴቲንግ ነው።
ይህም ደግሞ ማን ጓደኝነት ጥያቄ ይላክላችሁ የሚለውን ማስተካከል ይኖርባቸዋል። አንድ ፌስቡክ ተጠቃሚ ማን ጓደኝነት ጥያቄ እንዲልክለት በራሱ ማስተካከል ይኖርበታል። ይህንን ማስተካከላችሁን የግል መረጃችሁን እንድትጠብቁ ያደርጋቸዋል። እሺ በመጀመሪያ ወደ ፌስቡክ እንሄዳለን። ከዛ መቀጠል ከላይ አሁንም ፕሮፋይላችንን ነክተን ሴቲንግ ኤንድ ፕራይቬሲ የሚለውን እንጫናለን። በመቀጠል አሁንም ሴቲንግ የሚለውን ተጫኑ። ወደ ታች ትወርዱና ኦዲየንስ ኤንድ ቪዚቢሊቲ የሚል አለ። ከሱ ላይ ደግሞ ሃው ፒፕል ፋይንድ ኤንድ ኮንታክት ዩ የሚል አለ። እሱን አንድ ጊዜ ትጫኑታላችሁ። እንደምትመለከቱት ሁለት አይነት አማራጭ ያመጣላችኋል። የመጀመሪያው who can send you friend request ነው። የጓደኛነት ጥያቄ ማን ይላክላችሁ የሚለው ነው። እሱን ትነኩትና ኤቭሪዋን የሚለው ካረጋችሁ ሁሉም ሰው ለእናንተ የጓደኛነት ጥያቄ መላክ ይችላል። ነገር ግን ፍሬንድ ኦፍ ፍሬንድስ ካላችሁ የእናንተ የጓደኞቻችሁ ጓደኞች ወደ እናንተ የጓደኝነት ጥያቄ መላክ ይችላሉ ማለት ነው። ስለዚህ ይህን አስተካክላችሁ ሴቭ ትላላችሁ ማለት ነው። ሁለተኛ ደግሞ who can see your friends list የሚል አለ። እሱ ደግሞ የእናንተን ጓደኞች ማን ይመልከት ነው የሚለው። አንደኛው ፐብሊክ ነው፣ ሁሉም ሰው ማየት እንዲችል ካደረጋችሁት ፐብሊክ ላይ ማድረግ ትችላላችሁ። ሁለተኛ ደግሞ ፍሬንድስ ካላችሁ የእናንተ ጓደኞቻችሁ የእናንተንም ጓደኞች ማየት ይችላሉ ማለት ነው። ፍሬንድ አክሴፕትስ የሚላለ፣ ስፔሻል ፍሬንድስ የሚላለ፣ ኦንሊ ሚ ካላችሁ ደግሞ ማንም ሰው የእናንተ ጓደኛ ማን እንደሆነ ማወቅ አይችልም ማለት ነው። ስለዚህ ይህን ነክታችሁ ደግሞ ሴቭ ማለት ትችላላችሁ ማለት ነው። አራተኛ ፕሮፋይል ኤንድ ታጊንግ። ይህ ሴቲንግ ሌሎች ሰዎች በእናንተ ፎቶ ወይም ፖስት ላይ ታግ ሲያደርጉ አስቀድማችሁ እናንተ እንዲታውቁና እንዲታጸድቁት ወይም እንዳታጸድቁት ያስችላችኋል ማለት ነው። ይህ ማለት ሰዎች እናንተን ታግ ሲያደርጓችሁ ቀድሞ ፌስቡክ ለእናንተ ያሳውቃችኋል። እናንተ ካጸደቃችሁት ብቻ ነው እናንተን ታግ ማድረግ የሚችሉት ማለት ነው። ሁለተኛ ደግሞ በእናንተ ፕሮፋይል ላይ እየገቡ የማይሆን ነገር ፖስት የሚያደርጉ ሰዎች ሊኖሩ ይችላሉ። እነሱንም እንዴት አድርጋችሁ ማስቆም እንዳለባችሁ ልንገራችሁ። በመጀመሪያ ወደ ፌስቡክ ትሄዳላችሁ። ከዛ አሁንም እንደተለመደው ከላይ ፕሮፋይላችሁን ነክታችሁ ወደምታስተካክሉበት ሴቲንግ ኤንድ ፕራይቬሲ ክፍል ትሄዳላችሁ ማለት ነው። አሁንም ድጋሚ ሴቲንግ በሉት። በመቀጠል ወደ ታች ስክሮል በማድረግ ፕሮፋይል ኤንድ ታጊንግ የሚለውን ትፈልጋላችሁ። እንደምትመለከቱት ፕሮፋይል ኤንድ ታጊንግ ይላል። እሱን አንድ ጊዜ ትነኩታላችሁ። በመቀጠል ወደ ታች ስክሮል አድርጋችሁ ሪቪው ታግስ ፒፕል አድ ቱ ዩር ፖስትስ ቢፎር ዘ ታግ አፔር ኦን ፌስቡክ የምትለዋል የእናንተ ኦፎና ከሆነ ይችን ማብራት ይኖርባችኋል ማለት ነው። ምክንያቱም ማንም ሰው እንደፈቀደ እናንተን ፌስቡካችሁን መጠቀም አይችልም፣ ታግ ማድረግ አይችልም ማለት ነው። ቅድሚያ ለእናንተ ስለሚያሳውቃችሁ እናንተ ስታጸድቁት ብቻ ነው ይህን ነገር ማድረግ የሚችሉት ማለት ነው። ሌላው ደግሞ ወደ ላይ ስክሮል አድርጋችሁ መጀመሪያ ላይ who can post on your profile ይላል። እዚህ ጋር ማወቅ ያለባችሁ በእናንተ ፕሮፋይል ላይ ሰዎች ፖስት ማድረግ ይችላሉ ማለት ነው። ስለዚህ ፍሬንድ እና ኦንሊሚ የሚል አለ፣ መርጣችሁ ማስተካከል ይኖርባችሁ። ኦንሊሚ ካላችሁ የእናንተ ፖስት ብቻ ነው ፕሮፋይላችሁ ላይ መታየት የሚችለው ማለት ነው። ፍሬንድስ ካላችሁ ደግሞ የእናንተ ጓደኛ የሆኑ ሰዎች እየመጡ የማይሆን ነገር እናንተ ፕሮፋይል ላይ ፖስት ሊያደርጉ ይችላሉ ማለት ነው። ሌሎች ነገሮችን እየገባችሁ ማስተካከል ይኖርባችሁ። አምስተኛ who can look you up በፌስቡክ ላይ ማን ያገኘዎት የሚል ነው። ይህን ደግሞ እናንተ ናችሁ የምትመርጡት። ማለትም አካውንታችሁን ወይም ስልክ ቁጥራችሁን ወይም ኢሜል አድራሻችሁን በመጠቀም ሰዎች ሊፈልጓችሁ ወይም ያላችሁበትን ቦታ ሊያውቁ ይችላሉ። ስለዚህ ይህን ነገር ደግሞ እናንተ ማስተካከል ይኖርባችኋል። እሺ ይህንንም ለማስተካከል አሁንም ቀጥታ ወደ ፌስቡክ ነው የምንሄደው። ከዛ ፕሮፋይላችንን እነካለን። ወደ ታች ስክሮል አድርጋችሁ ሴቲንግ ኤንድ ፕራይቬሲ የሚለውን ድጋሚ ንኩ። ከዛ መልሳችሁ ሴቲንግ የሚለውን ትነካላችሁ ማለት ነው። ወደ ታች ትወርዱና ስክሮል በማድረግ ኦዲየንስ ኤንድ ቪዚቢሊቲ ከሚለው በታች ሃው ፒፕል ፋይንድ ኤንድ ኮንታክት ዩ የሚል አለ። እሱን አንድ ጊዜ ንኩት። ወደዚህ ስትመጡ እንግዲህ እናንተን ሰዎች እንዴት ያገኟችሁ የሚለውን ነገር የምታስተካክሉበት ነው ማለት ነው። አብዛኛው ይህን በተመለከተ ነው። ነገር ግን ሁለት ነገሮች እዚህ ጋር ታገኛላችሁ። who can Facebook suggest your profile to based on your phone number or email address ይላል። የእናንተን ኢሜል አድሬስ እና ስልክ ቁጥር በመጠቀም ሰዎች እንዴት ሊያገኟችሁ እንደሚችሉ እዚህ ጋር ማስተካከል የሚችሉት ነው ማለት ነው። የመጀመሪያው people with your email address የሚል አለ። ይህም መሰላችሁ አንድ ሰው የእናንተ ኢሜል አድሬስ ካለው በፌስቡክ ባር ላይ ሰርች ቢያደርገው ቀጥታ እናንተን ማግኘት ይችላል ማለት ነው። ይህም ደግሞ እናንተ ከፈለጋችሁ ነው፣ ካልፈለጋችሁ ማጥፋት ትችላላችሁ።
ሁለተኛው ደግሞ ፒፕል ዊዝ ዩር ፎን ነምበር የሚል ነው። አንድ ሰው የእናንተ ስልክ ቁጥር ኑሮት በፌስቡክ ላይ ሰርች ቢያደርገው ቀጥታ የእናንተን ማግኘት ይችላል ማለት ነው ፌስቡካችሁን። ስለዚህ ለምሳሌ የመጀመሪያው ኢሜል አድሬስ የሚለውን መርጣችሁ ማን ያገኛችሁ የሚለውን ፍሬንድ ኦፍ ፍሬንድስ፣ ፖሲብል ኮኔክሽን፣ ፍሬንድስ፣ ኖ ዋን ካላችሁ ግን ማንም ሰው የእናንተን ኢሜል አድሬስ ሰርች ቢያደርገው አይመጣለትም፣ እናንተን ማግኘት አይችልም ኖ ዋን ካላችሁት ማለት ነው። ስለዚህ እንደፈለጋችሁ ማድረግ ትችላላችሁ። ሁለተኛውንም እንደዚሁ ፒፕል ዊዝ ዩር ፎን ነምበር የሚላለ ስልክ ቁጥራችሁን ሰርች ሲያደርጉት እናንተ እንድትመጡ ከፈለጋችሁ እዚህ ጋር ያሉትን አማራጮች መጠቀም ትችላላችሁ። ስጨርሱ ሴቭ እያላችሁ ትወጣላችሁ ማለት ነው። ስድስተኛ ስቶሪ ፕራይቬሲ ነው። ይህም ደግሞ በፌስቡክ ላይ ስቶሪ ፖስት በምታደርጉበት ሰዓት የእናንተን ስቶሪ ወይም ፖስት ያደረጋችሁትን ነገር ማን ይመልከተው የሚለውን የምትወስኑበት ነገር ነው። ይህንንም ለማግኘት በጣም ቀላል ነው። ወደ ስልካችሁ ፌስቡክ ከገባችሁ በኋላ ከላይ ፕሮፋይላችሁን ነክታችሁ አሁንም ቀጥታ ሴቲንግ ኤንድ ፕራይቬሲ የሚለውን ነው የምትጫኑት። ምክንያቱም ብዙ ነገር የምናስተካክለው እዚህ ውስጥ ስለሆነ ማለት ነው። ሴቲንግስ የሚለውን ድጋሚ ትጫናላችሁ። ከታች ወደ ታች ስክሮል አድርጋችሁ ከሄዳችሁ በኋላ ኦዲየንስ ኤንድ ቪዚቢሊቲ የሚላለ እሱን ከነካችሁ በኋላ ስቶሪስ የምትላለች ከታች ስቶሪስ የምትለዋን አንድ ጊዜ ትጫናላችሁ ማለት ነው። ከዛ እንደምትመለከቱት who can see your stories የሚላለ እሷን አንድ ጊዜ ተጫኗል። ከዛ እንደምትመለከቱት who can see your story ብሎ አራት አይነት አማራጮች አመጣላችሁ። የመጀመሪያው ፐብሊክ ነው፣ ሁሉም ሰው ነው። ሁለተኛው ፍሬንዲስ ነው፣ የእናንተ ጓደኞች ብቻ ናቸው ስቶሪያችሁን መመልከት የሚችሉት። ሶስተኛ ፍሬንዲስ አክሴፕት የሚላለ ከዚህ ስትጫኑ ደግሞ የፈለጋችሁትን ሰው ያህል መርጣችሁ ስቶሪያችሁን እንዲመለከት ማድረግ ትችላላችሁ። የመጨረሻው ደግሞ ከስተም ነው፣ አንድ ሰው ወይም ሁለት ሰው መርጣችሁ ያነ ሰው ብቻ የእናንተን ስቶሪ እንዲመለከት የምታደርጉበት ነው ማለት ነው። ስጨርሱ እዚህ ጋር ሴቭ ብላችሁ መውጣት ይኖርባችኋል። ሰባተኛ አውቶ ፕሌይ ቪዲዮ። ይህም ምንድነው? በጣም ጠቃሚ የሆነ መረጃ ነው። ፌስቡክ ላይ አውቶማቲካሊ ቪዲዮዎች ስክሮል በምታደርጉበት ሰዓት ራሳቸው እንዳይሰሩ የምትፈቅዱበት ነው። በተጨማሪ ደግሞ ቪዲዮዎቹ ሲከፍቱ በድምፅ ይክፈቱ ወይስ ሚዩት ሆነው ይክፈቱ የሚለውን የምታስተካክሉበት ነው ማለት ነው። እሱን ገብተን ላሳያችሁ። ቀጥታ አሁንም ወደ ፌስቡካችሁ ከሄዳችሁ በኋላ ፕሮፋይላችሁን ነክታችሁ ወደ ታች ስክሮል አድርጋችሁ ሴቲንግ ኤንድ ፕራይቬሲ የሚለውን ተጫኑ። ከዛ ሴቲንግ የሚለውን ተጫኑ ድጋሚ። ከዛም በመቀጠል ወደ ታች ስክሮል ስታደርጉ ሚዲያ የሚል ፊቸር ታገኛላችሁ። እሱን አንድ ጊዜ ክሊክ ታደርጉታላችሁ ማለት ነው። እንደምትመለከቱት እዚህ ጋር ቪዲዮ ኳሊቲ የሚላለ፣ ቪዲዮ ፕሌይባክ የሚላለ፣ ከታች ትመጡና አውቶ ኢንፊድ ኤንድ ስቶሪ የሚላለ፣ አውቶ ፕሌይ ኢንፊድ ኤንድ ስቶሪ የሚላለ። እዚህ ጋር ቪዲዮዎች አውቶ ፕሌይ እንዲሆኑ ይህም የሚጠቅማችሁ ምንድን ነው? ለምሳሌ በሞባይል ዳታ የምትጠቀሙ ከሆነ ቀጥታ ፌስቡክ ላይ ስገቡ ያልመረጣችሁት ራሱ ቪዲዮ ቢሆን ራሱ ይጫወታል ማለት ነው። ነገር ግን ኔቨር የምትለው ላይ ካረጋችሁት ቪዲዮ በራሱ አይጫወትም ማለት ነው። እናንተ ከፈለጋችሁ ፕሌይ ብላችሁ እንደ ዩቲዩብ እንደ ተለያዩ ሶሻል ቪዲዮዎች ፕሌይ ብቻ ስትሉት ይሰራል። ነገር ግን እነዚህ ሁለቱ አማራጮች ከሆኑ አውቶማቲካሊ ራሱ ስገቡ ይከፍታል ማለት ነው። ስለዚህ እነዚህ ነገሮች ማስተካከል ትችላላችሁ። ሁለተኛ ደግሞ ቪዲዮ ስታርት ዊዝ ሳውንድ ኦን የሚላለ ቪዲዮውን ቀጥታ ሲከፍት በድምፅ ይሁን ነው የሚለው። ይህም ደግሞ ከፈለጋችሁ ኦን ታደርጉታላችሁ ማለት ነው። ካልፈለጋችሁ ደግሞ ሚዩት ሆኖ እንዲሰራ ከፈለጋችሁ እንደዚህ ታደርጉታላችሁ ማለት ነው። ስምንተኛ ኖቲፊኬሽን ሴቲንግስ። ይህ ደግሞ በጣም ወሳኙ ክፍል ነው። ምክንያቱም ከፌስቡክ ላይ ማስታወቂያ ምን አይነት ማስታወቂያ ይድረሳችሁ የሚለውን የምታስተካክሉበት ነው ማለት ነው። ስለዚህ ከፌስቡክ ላይ የሚመጡ ማስታወቂያዎችን በራሳችሁ መቆጣጠር ትችላላችሁ። እንዴት እንደሆነ ላሳያችሁ። ቀጥታ ወደ ፌስቡካችሁ ትሄዳላችሁ። ከላይ ፕሮፋይላችሁን ነክታችሁ ቀጥታ እንደተለመደው ሴቲንግ ኤንድ ፕራይቬሲ የሚለውን ከፍታችሁ ሴቲንግስ የሚል አለ። እሱን ከመረጣችሁ በኋላ ኖቲፊኬሽን የሚል ትፈልጋላችሁ ማለት ነው። ኖቲፊኬሽንስ የምትላለች እንደምትመለከቷት እሷን አንድ ጊዜ ንኳት ማለት ነው። ከዛ መቀጠል እነዚህ ዝርዝሮች ይመጣሉ። እነዚህ ቀጥታ ለእናንተ የሚላኩ ኖቲፊኬሽኖች ማለት ነው። የመጀመሪያው ኮመንት የሚል ነው። ኮመንት ማለት ሰዎች በእናንተ ፖስት ላይ ኮመንት ሲያደርጉ ኮመንቱ ወደ እናንተ ይምጣ አይምጣ የሚለውን ትነካላችሁ ማለት ነው። ካልፈለጋችሁ ኦፍ ማድረግ ትችላላችሁ ማለት ነው። ሁለተኛው ደግሞ ታግ ነው። ሌሎች ሰዎች በፎቶችሁ ላይ ፖስት ወይም በተለያዩ ፖስቶች ላይ እናንተን ታግ ሲያደርጓችሁ
ይምጣላችሁ ወይ ነው የሚለው። ሪማይንደርስ የሚለው ደግሞ የድሮ ፎቶዎቻችሁን ወይም የልደት ቀናችሁን ፌስቡክ ራሱ ያስታውሳል። ያንን ማስታወሻ ትፈልጋላችሁ አትፈልጉም? ካልፈልጋችሁ እየገባችሁ ሪማይንደርስ የሚለውን ኦፍ ማድረግ ትችላላችሁ። ሌላው ደግሞ ፍሬንድ ሪኳይስትስ የሚል ነው። ፍሬንድ ሪኩዌስትስ የሚል አዲስ ጓደኞች ወደ እናንተ ሲመጡ ማስታወቂያ ይምጣ ወይ ነው የሚለው። ፌስቡክ የሚጠቁማቸው ሰጀስት ፍሬንዶች አሉ። ደግሞ ፍሬንድ ሰጀስትስ የሚለውን ስትነኩት ፌስቡክ እናንተ በተለያየ መንገድ የምታውቋቸው ስልካቸውን ሴቭ አድርጋችሁ ሊሆን ይችላል። በተለያየ መንገድ እናንተ የምታውቋቸውን ሰዎች ፌስቡክ ሰጀስት ያደርጋል። ያን ማስታወቂያ ይምጣ የሚለውን እናንተ መወሰን ትችላላችሁ። በርዝዴይ፣ ግሩፕ፣ ሪልስ፣ ኢቨንትስ፣ ፔጅ ዩ ማኔጅ የሚላለ የተለያዩ ስን እየገባችሁ እናንተ ካልፈለጋችሁ እንደዚህ ኦፍ እያደረጋችሁ እንዳይመጡባችሁ ማስታወቂያዎችን ማስተካከል ትችላላችሁ ማለት ነው። 9ኛው አክቲቭ ስታተስ ይባላል። ይህ ደግሞ የሚጠቅመው ፌስቡክ ላይ እናንተ ኦንላይን ስትሆኑ ሰዎች መመልከት እንዲችሉ ወይም እንዳይችሉ የምታደርጉበት ነው ማለት ነው። ወይም ከአሁን በፊት ፌስቡክ ላይ መቼ ኦንላይን እንደነበራችሁ ለሰዎች የሚያሳውቅበት ነው። ካልፈለጋችሁ እሱን ማስተካከል ትችላላችሁ። ቀጥታ ወደ ፌስቡካችሁ ከሄዳችሁ በኋላ ፕሮፋይላችሁን ነክታችሁ እንደተለመደው ወደ ታች ሴቲንግ ኤንድ ፕራይቬሲ የሚለውን ትነካላችሁ። ከዛ ሴቲንግ ትላላችሁ ማለት ነው። ወደ ታች ትመጡና ስክሮል በማድረግ አክቲቭ ስታተስ የምትለዋን ትፈልጋላችሁ። እሷን አንድ ጊዜ ንኳት። ከዛ ሾው ዩ አር አክቲቭ የሚላለ ይህን ካልፈለጋችሁ ኦፍ ታደርጉታላችሁ ማለት ነው። ኦፍ አደረጋችሁት ማለት ሰዎች እናንተ ኦንላይን ስትገቡ መመልከት አይችሉም። መቼ ላይስ ኦንላይን ገብታችሁ እንደሆነ አያሳውቃቸውም ማለት ነው። ኦን ከሆነ ግን ቀጥታ ኦንላይን መሆናችሁን ሰዎች በቀላሉ ሊያውቁ ይችላሉ ማለት ነው። ይህንን እንደ ፍላጎታችሁ ማስተካከል ትችላላችሁ። 10ኛው አካውንት ቼክአፕ ነው። ይህም ደግሞ ፌስቡካችሁን ተጠቅሞ ሌላ ሰው እየሰለላችሁ እንደው ወይም ደግሞ ፌስቡክ አካውንታችሁ ተጠልፏል አልተጠለፈም የሚለውን ቼክ የምታደርጉበት ክፍል ነው። ወደ ስልካችሁ ፌስቡክ ግቡ። ከዛ ፕሮፋይላችሁ ነክታችሁ ቅድም እንዳልኳችሁ ሴቲንግ ኤንድ ፕራይቬሲ የሚለውን ተጭናችሁ ድጋሚ ሴቲንግ በሉት። ከዛ ሜታ አካውንት ሴንተር ከሚለው ስር ሲሞር የሚለውን አንድ ጊዜ ንኩት። በመቀጠል ፓስዋርድ ኤንድ ሴኩሪቲ የሚል አለ። እሱን አንድ ጊዜ ትጫኑታላችሁ። ከታች ወረድ ብላችሁ ዌር ዩ ሎጊን የሚል አለ። እሱን አንድ ጊዜ ንኩት። ከዛ አካውንታችሁን አንድ ጊዜ ትነካላችሁ። እኔ 3 ስለሆነ ነው። ከዛ እንደምትመለከቱት አካውንት ሎጊን አክቲቪቲ የሚል አለ። ከዚህ የማታውቁት ስልክ ካለ ሎግ አውት እያላችሁ መውጣት ይኖርባችኋል ማለት ነው። ቪዲዮ እንደጠቀማችሁ ተስፋ አድርጋለሁ። በቀጣይ ቪዲዮ እንገናኛል። መልካም ጊዜ